በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም 10ኛ ክፍል ምዕራፍ 36። ከጥቂት ቀን በኋላ ክቡር አባታችን ተክለ ሃይማኖትን የያዙት የሀገሩ ሰዎች ሽማግሌዎች መጥተው ሀገረ ገዥውን ጣዖታችንን ያጠፋ ይህንን ሰው ከንጉሱ ዘንድ እስክናደርሰው አጽንተ ጠብቅ ስላሉት ይህን ሹም ደህና አድርጌ እጠብቀዋለሁ አላቸው። ብፁዕ አባታችን ተክለ ሃይማኖትም ለዳሞት ሰዎች የክርስቶስ ሕግ የምትሆን ሃይማኖተ ወንጌልን እያስተማረና በሀገራቸው የታመሙትንም እያዳነ 3 ወር ተቀመጠ። 3 ወር ከተፈጸመ በኋላ መኳንንቱ መጥተው ገብረ ዋህድን ጠብቅ ያልነን ሰው ስጠንና ወደ ንጉሱ እንውሰደው አሉት። እርሱንስ አልሰጣችሁም፣ አብሬ ከእርሱ ጋር እሞታለሁ እንጂ አላቸው። እርሱንስ ካልሰጠህን ሁለታችሁንም ገደል እንደምንሰዳችሁ እወቅ፣ ብዙ መከራም ትቀበላላችሁ አሉት። ሊያጣሉት ሊያካስሱት ወደ ንጉሱ ፈጥነው ሄዱ። ከንጉሱ ዘንድ በደረሱ ጊዜ ጌታችን ሆይ አንተ የምትሰግድላቸውን አማልክት የሰበረ ሰው በተራራው ላይ አግኝተን ወደ አንተ እስክናመጣው ድረስ አስረን ጠብቅ ብለን ለቀፈረው ድም ሰጠነው። እነሆ ለእርሱ ጠበቃ ሆኖ ስጠን ብንለው ከእርሱ ጋር እሞታለሁ እንጂ እርሱንስ አልሰጣችሁም አለን ብለው ከሰሱት። ንጉሥ ሆይ የአንተን አማልክት ክደዋቸው እንደሆነም አናውቅም። ንጉሱም ሰምቶ እጅግ ተቆጣና ሁለቱን አብሮ አስራችሁ አምጡልኝ ብሎ ኃይለኞች አሽከሮቹን ላከ። መልእክተኞችም ከቀፈረው ድም ቤት በደረሱ ጊዜ ብፁዕ አባታችን ተክለ ሃይማኖት ጋኔን ሲያወጣ የእግዚአብሔር ጌትነቱን ቸርነቱን ለሀገሩ ሰው ሁሉ ሲያስተምር አገኙትና እርሱንም ገብረ ዋህድንም አስረው ወሰዷቸው። በጎዳና ሲሄዱ ገብረ ዋህድ አባታችን ተክለ ሃይማኖትን እንግዲህ አንተ የእግዚአብሔር ወዳጅ ስማኝ ልንገርህ፣ ከሸዋ የተማረከች ስለ አንዲት ሴት ፍቅር ንጉሱ አእምሮውን ካጣ እነሆ 25 ዓመት ዘመን ሆነው። በጣዖቱ ስርዓት ሊያገባት ወዶ ብዙ ሰንጋዎች አረደ። ሳያገባት ለጣዖቱ ሊያሰግዳት አክብራችሁ አምጧት ብሎ አዘዘ። ከጣዖቱ ፊት በቆመች ጊዜ መብረቅ ከሰማይ ድንገት መጥቶ ሁላችን እያየን ነጥቆ ወደ ሰማይ አወጣት። ከድንጋጤው የተነሳ ብዙ ሰዎች ሞቱ። ንጉሱም ከዚያች ቀን ጀምሮ እስከ ዛሬ ድረስ አእምሮን አጥቶ ኖረ። ከዚህ አእምሮ ማጣት ብታድነው ይተወን ይመስለኛል፣ ይህ ካልሆነ ግን ይገድለናል አለው። ብፁዕ አባታችን ተክለ ሃይማኖትም ገብረ ዋህድ መከራ ትፈራለህን? አለ። ፈጣሪያችን በንጉሱ እጅ አይጥለንምና አትፍራ። ይህችንም የተረክልኝን ሴት ነገር የእግዚአብሔር ቸርነቱን ተአምራቱን ካየህ በኋላ እነግርሃለሁ። ይህን እየተነጋገሩ ሄደው ከንጉሱ ዘንድ ሲደርሱ መልእክተኞቹ ለንጉሱ መጡ ብለው ነገሩት። ወደኔ አምጧቸው ብሎ አዘዛቸውና አምጥተው ከፊቱ አቆሟቸው። ብፁዕ አባታችን ተክለ ሃይማኖትንም ሀገራችንን የምታጠፋ አንተ ክፉ ሰው ሀገርህ ወዴት ነው ባለው ጊዜ ብፁዕ አባታችን ተክለ ሃይማኖትም አንተ ጎስቋላ አእምሮህን ያጣ እኔን ሳታውቅ ሀገሬን ትጠይቀኛለህን? አለው። ሞተለሚው ሀገርህ ወዴት ነው ወገኔስ ምንድነው? አለው። ብፁዕ አባታችን ተክለ ሃይማኖትም እኔስ ከምስራቅ የመጣሁ የክርስቶስ ወገን ነኝ አለው። ንጉሱም ከዚህ ማን አደረሰህ? አለው። ብፁዕ አባታችን ተክለ ሃይማኖትም በሀገር ያሉ ጣዖታትን ሁሉ ላጠፋ ጌታ ኢየሱስ ክርስቶስ ልኮኛል አለው። ንጉሱም በሰማ ጊዜ ተቆጥቶ የኔን ጣዖት የምታጠፋ አንተ ለመልኩ መተሃልን? አለው። የኔን ጣዖት የምታጠፋ አንተን ለመልኩ መተሃልን? አለው። የኔን አማልክት ባጠፋ ጊዜ እኔ የስለንደኔ ልጅ አንተንም አጠፋለሁ አለው። ከዚህ በኋላ ሞተለሚ ወደ ገብረ ዋህድ ተመልሶ ቀፈረ ወድም አንተ ትዕቢተኛ ቸልተኛ ይህን ሰው ወደኔ እንዳያመጡት የከለከልከው አንተ ነህን? አለው። አባቶቼ ያላዩትን በእጁ የተደረጉትን ድንቅ ተአምራትን አይቻለሁና አሁን ከልክያለሁ አለው። ምን ሲያደርጋየህ? አለው። ጋኔን ሲያወጣ ድዊ ሲፈውስ ብዙ ተአምራት ሲያደርጋየሁ፣ ስለዚህ ከልክያለሁ። ቢሞትም ከእርሱ ጋር እሞታለሁ፣ ቢድንም እንደርሱ ድናለሁ። ንጉሥ ሆይ አሁንም የወደድከውን አድርግ አለው።
ንጉሱም ተቆጥቶ እስኪ እርሱ ሲያድንህ አይሃለሁ ብሎ 2 ቀፎ አምጡ ብሎ አዘዘ። ሁለቱንም በ2 ቀፎ አድርጋችሁ የቀፎውን አፍ ዘግታችሁ በእርጥብ ቁርበት ጠቅልላችሁ ጦመ ግራር ወደሚባል ወደ ታላቁ ገደል ስደዷቸው ብሎ አዘዘና እንዳዘዛቸው አደረጉ። ወደ ገደል በጣሏቸውን ጊዜ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ከምድር ሳይደርሱ በክንፉ ተቀበላቸውና የቀፎውን አፍ ሳይከፍት ከነቀፎ አውጥቶ ከሜዳ ላይ አኖራቸው። ፈጥነው ወጥተው ገደል የሰደዷቸው ሰዎች ሳይመለሱ ከንጉሱ ፊት ሄደው ቆሙ። ብፁዕ አባታችን ተክለ ሃይማኖትም ሞተ ለሚን አንተ ከሃዲ ገደል ያስጣልከን እኛ እነሆ መጣን እፈራለው፣ ከገደልስ ከቀፎስ ማን አወጣችሁ አለው። ብፁዕ አባታችን ተክለ ሃይማኖትም ሁሉ የሚቻለው ፈጣሪ ከገደል አወጣን አለው። ይህን ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባዩአቸውም ጊዜ እጅግ ደነገጡ። ቀፈረውድም በእውነት አምኗል፣ እኛም በዚህ ሰው ፈጣሪ አምነናል፣ ከገደል ሞት ራሱን ሌላውንም ያዳነ በዚህ ሰው ፈጣሪ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም ፈጽማችሁ እመኑ፣ ኋላም ከዚህ የበለጠ ታያላችሁ አላቸው። ሞተ ለሚን እሊህ ሰዎች ሊያታልሉኝ በጎዳና ተማክረው ገደል ጣሉ ያልኳቸውን ሳይጥሉ ወደ እኔ መጥተዋል። በውስጣቸውም አድርገው የጣሉባቸውን ቀፎዎች አምጡ ብሎ አዘዘ። ቀፎቹም አፋቸው ቀድሞ እንደተዘጋ ተገኙ። ሌላ ደግሞ 10 ቀፎ አምጡ ብሎ አዘዘና ትእዛዜን ያፈረሱ እነዚያንም በውስጣቸው ጨምሯቸው ብሎ አዘዘ። ያን መድኃኒተኛ ቀፈረውድምን እንደ ቀድሞ በቀፎ ውስጥ አድርጋችሁ ወደ ገደል ጣሏቸው በማለት የታመኑ አሽከሮቹን አዘዛቸው። እነርሱም እሺ በጅ ያሉት። እኒህም በንጉሱ ዘንድ የታመኑ አሽከሮቹ መጥተው 10 ቀፎ አሸክመው ንጉሱ ትእዛዜን አፈረሱ ያላቸውን 10 ሎሌዎችን በ10 ቀፎች ጨምረው ብፁዕ አባታችንና ገብረ ዋህድንም በቀድሞ ቀፏቸው አድርገው ወደ ገደል ሊጥሏቸው ሲወስዷቸው የሚደረገውን ያዩ ዘንድ ብዙ የንጉሱ ሰራዊት ተከተሏቸው። ከገደሉ አፋፍ በደረሱም ጊዜ አስቀድሞ ብፁዕ አባታችን ተክለ ሃይማኖትን ጣሉት። ቀጥሎ ገብረ ዋህድን ከእርሱም በኋላ 10ን ጣሏቸው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወርዶ እንደ ቀድሞ በክንፉ ተቀብሎ ከሜዳ አውጥቶ አስቀመጣቸው። ዳግመኛም ከቀፎ አወጣቸው። ብፁዕ አባታችን ተክለ ሃይማኖትም በፈጣሪ እስኪያምን ድረስ ሄደህ ይህን ከሃዲ አሳፍረው አለው። እሊህም ገደል የጣሏቸው ሰዎች የወደቁ መሰላቸው እንጂ የእግዚአብሔር መልአክ እንዳወጣቸው አላወቁም። እሊህም በንጉሱ ዘንድ የታመኑ ሰዎች ቁጥራቸው 24 ነበር። ብፁዕ አባታችን ተክለ ሃይማኖትም በንጉሱ በር ፊት ለፊት ሆኖ ይህን ተአምር ያደረገለትን እግዚአብሔርን አመሰገነ። እሊህም የንጉሱ ወገን የሚሆኑ ሰዎች ከፊት ወድቀው ሰገዱ። ብፁዕ አባታችን ሆይ በአምላክህ እናምናለን፣ አንተ አምላክ እንደሆንክ አስረድተህ ንገረን፣ ሰውም እንደሆንክ የምንጸድቅበትን አስተምረን አሉት። ብፁዕ አባታችን ተክለ ሃይማኖትም እኔስ አምላክ አይደለሁም፣ የአምላክ ባሪያ ነኝ እንጂ አምላክስ ኢየሱስ ክርስቶስ ነው፣ በሶስትነቱ ለሚያምኑበት የዘላለም ሕይወትን የሚሰጥ እርሱ ነው አላቸው። እንኪያስ እኛም የዘላለም ሕይወትን እናገኝ ዘንድ በስሙ አምነናል አሉ። ከዚህም በኋላ ብፁዕ አባታችን ተክለ ሃይማኖት ወገኖቹን አስከትሎ ወደ ንጉሱ ገብቶ አንተ ከሃዲ እፈር፣ በጌታዬ በኢየሱስ ክርስቶስ ኃይል ላሳፍርህ መጥቻለሁና አለው። ንጉሱም ደንግጦ የሚናገረውን አጣ። እነዚያም 24 ሎሌዎች መጥተው ቀድሞስ ንጉሱ እንደተናገረ ገደል ያልጣሏቸው መስሎን ነበር፣ እኛም ሀገረ ገዢው ብዙ ገንዘብ ሰጥቶ አታሏቸዋል ብለን ነበር። ዛሬ ግን እኛ እነዚህን ክፉ አድራጊዎች ከአሳታቸው ሰው ጋር ጣልናቸው እየተባባሉ ከንጉሱ ደጅ ደረሱ። አፋቸው እንደቀድሞ ተዘግቶ 12 ቀፎዎች አገኙ። ደንግጠውም ወደ ንጉሱ በገቡ ጊዜ 12ቱን ሰዎች ከንጉሱ ፊት ቆመው አገኟቸው። ከእነርሱም አንዱ ብፁዕ አባታችን ተክለ ሃይማኖት ንጉሱን ስለ ክፋቱ ይዘልፈው ነበር። እኒህም ሎሌዎቹ እጅግ እያደነቁ ቆሙ። እናንተም ከእነዚህ ከሐሰተኞች ጋር አንድ ሆናችሁን? ገደል ለምን አልጣላችኋቸውም? አላቸው። እነዚህም የታመኑት አሽከሮቹ ንጉሥ ሆይ እኛስ አንተ እንዳዘዝከን ፈጥነን ጣልናቸው፣ ሐሰትም እንዳልተናገርን ሰራዊትን ጠይቃቸው፣ ስንጥላቸው ያዩ ከኛ ጋር ብዙ ጎብኚዎች ነበሩና
ነገር ግን ዛሬ ድንቅ ነገር አየን። እነሆ 12ቱ ቀፎች እንደ ቀድሞ አፋቸው እንደተዘጋ ከደጅህ ላይ አሉ። በውስጣቸውም ጨምረን የጣልናቸው ሰዎች እነሆ ከፊት ቆመዋል። ንጉሥ ሆይ ምን ትላለህ? የዚህ እንግዳ ሰው አምላክ ቢያድናቸው ነው እንጂ ሌላ ማን አዳናቸው? እኛም ዛሬ ከሞት በሚያድን በዚህ ሰው አምላክ አምነናል። ርኩሳን ለሚሆኑ ለአንተ አማልክት አንሰግድም አሉት። ብፁዕ አባታችን ተክለ ሃይማኖትም ልጆቼ ፈጽማችሁ መኑበት፣ የሚያድነው ከሞተ ስጋ ብቻ አይደለም ከሞተ ነፍስም ነው እንጂ አላቸው። ብፁዕ ሆይ ሁላችንም በአንተ አምላክ አምነናል ብለው ጮኸው ተናገሩ። ንጉሡም በብፁዕ አባታችን ተክለ ሃይማኖት ላይ ተቆጥቶ አንተ ክፉ ሰው ከሀገር አስወጥተው የሰደዱ ከዚህ ትነክስ ይመስልሃልን? ብሎ ጦር በእጁ አንስቶ ብፁዕ አባታችን ተክለ ሃይማኖትን ሊወጋው ወዶ ሳለ ጦሩ ተመልሶ በእጁ ላይ ተጠመጠመና እንደ ሰም ከላዩ ላይ ተጣበቀ። የተሰበሰቡትም ሰዎች ይህን አይተው ማዳን በሚቻለው በዚህ ሰው አምላክ አምነናል እያሉ ጮኸው ተናገሩ። ንጉሡም ጭፍሮቹን እልህ የተሰበሰቡትን ሁሉ ውጓቸው ብሎ አዘዘ። ጭፍሮቹን ወጥተው ከፊቱ ወግተው ገደሏቸው። በዚያችም ቀን በከተማው ደማቸው እንደ ውሃ ፈሶ የሞቱት ሰዎች ቁጥራቸው 34,080 ሰዎች ናቸው። በክርስቶስ ስም አምነው በሰማዕትነት የሞቱ እሊህም ቅዱሳን የማያልፍ ክብር ተቀበሉ። በረከታቸው ከሁላችን ጋር ይሁን ይደረግ ለዘላለሙ በእውነት። ከዚህ በኋላ ንጉሡ ብፁዕ አባታችንን የሚገድልበትን ምክንያት እስኪመክር ድረስ እጁንም እግሩንም አስራችሁ ገብረ ዋህድንም ከእርሱ ጋር ከእስር ቤት አቆዩአቸው ብሎ አዘዘ። እንዳዘዘውም አደረጉ። መንፈቀ ሌሊት ሲሆን ለብፁዕ አባታችን ተክለ ሃይማኖት ቅዱስ ሚካኤል ተገልጾ ተነጋገረው። ወዳጄ ተክለ ሃይማኖት አትፍራ፣ ብዙዎችን ሰዎች እነሆ ወደ አምልኮተ እግዚአብሔር ትመልሳቸዋለህ። ጽና፣ በርታ፣ ድል የምታደርግበት ስልጣን ተሰጥቷልና ይህን ብሎ እርሱንም ገብረ ዋህድንም ከእስራታቸው ፈታቸው። በነጋም ጊዜ ንጉሡ ተክለ ሃይማኖትን አምጡት ብሎ ወደ እስር ቤት መልእክተኞች ላከ። ፊቱ እንደ ፀሐይ እያበራ ቆሞ ሲጸልይ ያገኙት። መልእክተኞቹ ንጉሥ ይጠራሃል አሉት። ብፁዕ አባታችን ተክለ ሃይማኖትም ከመንፈስ ቅዱስ ልጁ ከገብረ ዋህድ ጋር ሄዶ ከንጉሥ ፊት ቆመ። ንጉሡም መልእክተኞቹን ከእስራታቸው ማን ፈታቸው አላቸው። ቆሞ ሲጸልይ ያገኘ ነው እንጂ የፈታቸውን አናውቅም፣ እጆቹም እግሮቹም ተፈተው ነበር። ገብረ ዋህድም ከእርሱ ጋር ሆኖ አገኘ ነው እንጂ አሉት። ሞቶልኝም ማን ፈታህ አለው። ብፁዕ አባታችን ተክለ ሃይማኖትም አይምሮህን ያጣ አንተ ጎስቋላ፣ የፈጣሪን ኃይል እስከ መቼ ድረስ ትጠይቀኛለህ? ትላንት ከእጅህ ያዳነኝ ማን ነው ብሎ ጥያቄውን በጥያቄ መለሰለት። ትላንትስ በመድኃኒት ዳንክ ብሎ ቀኝ እጁ ትላንት በያዛት ጦር ተጠቅልላለችና በግራ እጁ ጦሩን አነሳና ብፁዕ አባታችን ተክለ ሃይማኖትን ሊወጋው ወዶ ሳለ ጦሩ ከእጁ ጋር ተጣበቀች። ክንዱ ሰለለ፣ ደረቀ፣ እንደ ድንጋይም ሆነ። እኔን ገድሎ መንግስቴን ይቀማኝ ዘንድ ሀገሬን ያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ብፁዕ አባታችን ተክለ ሃይማኖትም እኔ የመጣው ልገልህ አይደለም፣ አንተንም ላድንህ ሀገርህንም በሃይማኖት ላንጽ ነው እንጂ መንግስትህም ውሾች እንደሚረግጡት እንደ አደባባይ ጭቃ ይመስለኛል። መንግስትህስ ይቅርና ከቤትህ ያለ የምድር ትቢያ እንኳን አልሻም። አትጩህ፣ በፈጠረ በእግዚአብሔር እመን ያድንሃል። ይሁን ባይሆን ያንተን አማልክት አድኑኝ በላቸው ባለው ጊዜ ከአማልክት በኩል በሽታ የሚያድን የቱ ነው አለ። ሰይጣንም ከሩቅ ቆሞ ሞተለኒ ይህን ሰው ብትገለው እኔ አድን ነበር ብሎ ጮኸ። እርሱም ግደሉት ብሎ አዘዘ። ጭፍሮቹም ይህ ሰው በምን ይሞታል? ጦሩም ማይገድለው ገደልም ማይቀበለው አሉት። ንጉሡም በጭንቅ ታምሜያለሁና ፈጥኖ የሚሞትበትን በሉ ምከሩኝ አላቸው። ገመድ ከአንገቱ አስገብተው ከታላቅ ዛፍ ላይ አንቀው ይስቀሉት፣ በዚያ ይሞታል አሉት። እርሱም እንደነገራችሁኝ ፈጥናችሁ አድርጉ አላቸው። ብፁዕ አባታችን ተክለ ሃይማኖትን አውጥተው ከአንገቱ ገመድ አስገብተው አንቀው ሊሰቅሉት ወሰዱት። የንጉሡም ሰራዊት ሞቱን እናያለን ብለው ተከተሉ። ከዛፉ ዘንድ በደረሱ ጊዜ አንድ ሰው ከዛፉ ላይ ወጥቶ በላዩ ገመድ አስሮ ብፁዕ አባታችን ተክለ ሃይማኖትን ከምድር 50 ክንድ ያህል አርቆ በዚያ ተሰቃይቶ ይሙት ብሎ ሰቀለው። ይህም ገመድ ያሰረው ሰው ሲወርድ ከዛፉ ላይ ወድቆ አጥንቱ ተሰባብሮ በክፉ አሟሟት ፈጥኖ ሞተ።
ዛፉ ግን የእግዚአብሔር ወዳጅ ከላይ ላይ ውረድልኝ እንደሚል ራሱን ወደ ምድር አዘነበለ። ብፁዕ አባታችን ተክለ ሃይማኖትም ወርዶ በእግሩ ቆመ። ገመዱን ማንም ሳይፈታው ከአንገቱ ወጣ። ዛፉም ተመልሶ እንደ ቀድሞ እንደነበር ሆነ። የተሰበሰቡትም ሰዎች ይህን ተአምር አይተው ጦርና ዛፍ ለሚታዘዙለት በተክለ ሃይማኖት አምላክ አምነናል ብለው ጮኸው ተናገሩ። ብፁዕ አባታችን ተክለ ሃይማኖትም ፈጽማችሁ እመኑ፣ ከዚህ የበለጠ ኋላ ታያላችሁ፣ ሁሉ በሚቻለው የሚሳነው ነገር በሌለ በእንደዚህ ያለ አምላክ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም ዓይናችሁን አቅንታችሁ ወደ ሰማይ ተመልከቱ፣ ከዚህ የበለጠ ኋላ ታያላችሁ። ዓይናቸውን አቅንተው ሲመለከቱ መላእክት የብርሃን አክሊል ይዘው አዩአቸው። አባታችን ይህ የምናየው ምንድነው አሉት። እነሆ ንጉሥ እናንተን ግደሏቸው ብሎ ያዛል። መላእክትም በብርሃን አክሊል ነፍሳችሁን ለመጋረድ ይዘው ይጠብቃሉ አላቸው። የተሰበሰቡት ሰዎችም ይህን ሰምተው ፈጽሞ ደስ አላቸው፣ በሃይማኖትም ጸኑ። ሰራዊቶቹም ወደ ንጉሡ ሄደው ይህን ስራየኛ ሰው እንጨትም አልቻለውም፣ ሰቃዩንም ሰው ሲወርድ ዛፍ ጣለው፣ ተቀጥቅጦም ሞተ። ሰራዊትም ሁሉ በዚህ ሰው አመኑ አሉት። ጠንቋዮችም ንጉሡን እርሱን የምንገድልበትን ነገር እስክንመክር ድረስ በዚህ ሰው አምላክ ያመነውን ሁሉ ግደሉ ብለህ እዘዝ አሉት። ንጉሡም በክርስቶስ ስም ያመነውን ወንዱንም ሴቱንም ሁሉ ግደሉ ብሎ አዘዘ። የንጉሡም ጭፍሮች ሰይፋቸውን መዘው በክርስቶስ ያመኑትን ሁሉ ገደሏቸው። በዛችም ቀን በሰማዕትነት የሞቱ ሰዎች ከልጅና ከሴት በቀር ቁጥራቸው 78075 ሲሆኑ የሰማዕትነት አክሊል የተቀዳጁትም ሰኔ 16 ቀን ነው። የክርስቲያን ወገኖች የሆኑ ሁላችንን የሃይማኖታቸው ጽናት ከመውደቅ ይደግፈን፣ ከኃጢአት ያንጻን። ይልቁንም ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን ሰጥቶ ለዘላለሙ ያኑራት። አሜን። ምዕራፍ 37 ወስብሐት ለእግዚአብሔር። ይቆየን።